ባትየው ጥሩ ሲቹዌሽን ላይ አልነበርንምና አይሄድም ነበር ከዚህ በፊት ነግሬያቸዋለሁ አይደል ጥሩ አሁን ላይ ራሱ ይናፍቀዋል አሁን ራሱ መቼ ነው ዛሬ ሰኞ ማክሰኞ አይደል ቅዳሜ ዕለት አውርተን ሰኞ ሄዳለሁ ብሎኝ ነበር ወደሱ አድጓላ አሁን ላይ ቶሎ እየሄደ ስለሚያየው ይመስለኛል ሂዞኬ ግን ምን ይለኛል በቃ አመጪም ወይ ይለኛል ሁለትና ወይ ሰኞ ማክሰኞ ሄዳለሁ እያለኝ ነበር እሱ ጋር አሁን እኔ ምን አደረገ ጋይስ አመጪም ወይ ማለቱ እኔን ጥያቄ እርግፍ አድርጎ ትቶ ይመስለኛል ኦሬዲ እኔ ሩቅ ሀገር እንዳለው ገብቶታል ኤግዛክትሊ ያው በደወለ ቁጥር አባትየውን አትመጣም ወይ ይለዋል በደወለ ቁጥር ታምናለህ በደወለ ቁጥር አያቱ ጋር ነው ያለው በዛ ላይ እንደገና በደወልኩ ቁጥር ያለቅሳል ስልኩን ልዘጋው ስል አሁን አባትየው ደግሞ ምን እየደበረው መጣ መሰለሽ ከልዬ ሄዶ 10 ቀን 15 ቀንም ምናምን ይቀመጣል ባለፈው አሁን ለልደቱ ሄዶ አንድ ወር ከምናምን ተቀመጠ ለሄድ ስል እየየ ነው አለ የሚለው በቃ ላይ አጉል እድሜ ነው አሁን ደግሞ ነፍስ አውቋል ስለዚህ መለየት አይፈልግም እኔ እኮ ምን እንደማደርገው ታውቂያለሽ ከልዬ አንድ ቀን በስርዓት ወደ ዱባይ ስመለስ ቻው ብየው ተመልሼ ያለቅ ትምህርት ቤት እንዳለ ነው ጥየው መመጣው ደግሞ ሞር አባትየው ራሱ ይሄንን አድርግ ስለው አይሰማም ማመን አለበት አሳምኘው ነው የሚሄደው ይለኛል ልጁ ያለቅስ ይሻላል ግን ጉቺዬ ማርያምን ያለቅስ እኔ ደግሞ ያለቅስ ማየት አልችልም በቃ ይው አንዴ እንደዛ ከላይ ላይ እንደዚህ ወንድሞቼ ናቸው ኤርፖርት ላይ እንደዚህ በቃ ገንጥለው ያለ በሽተኛ ሆንኩኝ በቃ በሽተኛ መጥቼ በቃ መጣል ቻልኩ ያቀነ የሚመጣብኝ ምናምን ከዛ ለራሴ ቃል ገባው ሻይ እንዴት ነው ኬንያ አባት 8 አመቱ ነው ከዛ ምን ቃል ገባው ምትልሻው ኔቨር አጌን ቻው ብየው ላልመጣ ሹልክ ብል በቃ በዛት አሁን አባትየው ትግል ይዟል ትግል አሁን አባቱ በስነ ስርዓት ቻው ብሎት እንደሚሄድ ነግሮት ኤርፖርት ድረስ አብሮት ሄዶ እያለቀሰ ያያው ነው የሚሄደው አንተ ምን አይነት አረመኔ ጨካኝ ነክስለው ነው ማመን አለበት መሄድ አንቺም እንደዛ ነው ማድረግ ያለብሽ እንጂ ተደብቀው ሄደሽ ይደነግጣል ሲመለስሽ ይደነግጣል እኔ በቃ እንትን ነው እኔ እዚህ መጥቼ በሽተኛ ሆንኩኝ ከዛ እሱ ምን ይለኛል አባትየው ራስ ወዳድ ነሽ አንቺ እንዳትጎጂ ነው እሱ ይደነግጣል ያጣሽ በቃ ሁሌ ሲመጣ አገኛታለሁ የባሰ ይጎዳል አንቺ ለራስ ወይ የሆነ ሀገር ሊሄድ ነው የሚለውን ቃል አሰምተሽው ነው ወደዚህ ጠቅልለሽ ስትመጪ ወደዛ የሆነ ቦታ ሊሄድ ነውና ደግሞ እግዚአብሔር ሲፈቅድ መጥቼ ያያል አሁን ነፍስ ስላወቀ በምንም አሸውጆ ወይ ኬልዬ እኔ እናቱ ነኝ እሺ እሱ አባቱ ነው እንደዛ የሚሆነው የዘመድ ልጆች እሁድ ቀን ቤት መተው ተጫውተው ሲሄዱ ያለቅሳል የኔ ጌታ እኔ በቃ አይኑ ደግሞ እንዴት እንደሚያሳዝነኝ አይኑ እንዴት እንደሚያምር ብለሽ አንድ ልጅ መድገም አለብሽ ማርያምን ዝም ማለት የለብሽም እግዚአብሔር ፈቅዶ ፊቴ ላይ ያለ በቃ ልጆቹ ሲሄዱ ራሱ ስለሆነ ለምን አለቀስ እንዳይባል ቤተሰብ እንዳይቆጣ ወንድሞቼን ምናምን ስለሚፈራ በቃ ይሆን አለጣጣፋለሁ በር ላይ ልጥፍ ብሎ ቀስ እያለ ነው የሚያለቅሰው ወንድ ልጅ እኮ ሴት እንኳን ብልጥ ነች ብዙ ነገር ወንድ ልጅ ግን በጣም ይጎዳል በጣም ነው የሚጎዳው ኢየሱስ ምን ያኔ መጥቼ እዚህ በሽተኛ ሆኜ የታመምኩት ነገር ስላለ እንደዛ ወንድሞቼ ከላይ ላይ ገንጥለው ነው የወሰዱት ያንን ቀላ ለማስታወስ ትምህርት ቤት እንዳለ ነው ሳልነግረው ወደ ዱባይ የምመጣው ከዛ በቃ እናቴ እንዴት ሆነ ስላት ምን እንዴት ሆነ ትኛለሽ በቃ አይኑ ተንከራተተ በቃ እናቴ ትመጫለሽ ብሎ ይጠብቃል እንደምን በቃ እብድ ነው የሚለው እስከ ስንት ሰዓት ይዋሹታል ታውቂያለሽ የተወሰነ ሰዓት ይዋሹታል ሲያደር ከዛ መኝታ ቤት አስሬ መኝታ ቤትሽ ይገባል አለችኝ እናቴ ይሄዳል ይከፍታል ይመለሳል ምናምን ከዛ ባለፈው ልክ እኔ ሲሄድ እንደሆነው አባቱ ሊሄድ ሲል ያለ ለካ ከዛ እንዴት አስለቀሰከው ትሄዳለህ ተደብቀህ ካትሄድም ወይ ስለው እኔ እንዳንቺ ራስ ወዳድ አይደለሁም ማለት አንቺ ጭንቅላትሽ እንዳይጎዳ ነው ተደብቀሽ ሄድሽው ልጁ ምን ያህል እንደሚደነግጥ ሲያጣሽ እየመረረው ይዋጣው እንኳን እሱ እንኳን እሱ ህፃኑን እኮ እኔ እናቴን ስሰናበት እቃ አስገብቼ መጣሁ አሁን አልሄድም ነው የምላት
ምክንያቱም ያንን ሽኝት አልፈልገውም። በቃ ይሄ የእምባ ሽኝቱ ሁሌ ስለሚኖር ያ ይከብደኛል። በቃ እቃ አስገብቼ ነገ ነው የሚሄደው እላለሁ። እንደ ዛሬ እኮ ልሄድ እኮ በዛው እንዳልመለስ ማለት የሚሄደው እቃ ላስገባለሁ ነገ ነው የሚሄደው እላለሁ። ውሸቴ እንደ ትልቅ ወንድ በቃ አይምሮ እንዳለ መንካት። ቦሌ ኤርፖርት ደርሰን እቃዬን እየገፋ ምናምን ኤርፖርት በሩ ላይ ይሄ ቻው ብለሽ የምትሰናበችበት ቦታ አለ። እዛ ድረስ መልካም ቀን ስራ ልገባ ነው። እሺ ስንገባ ንገረኝ ትወጣለች ኬሊ። ከዛ ኬሊዬ ልክ ቻው የምትበት የመጨረሻው ኤርፖርት አለ አይደል? እዛ ድረስ እቃዬን ይገፋና መሀል ላይ ሰዎች አሉ አይደል? ጓደኞቹ የኔም ጓደኞች ምናምን እነ ኪኪም ይኖራሉ። መሀል ላይ ስጠይቅ የለም። የት ሄዶ ነው ስል እኔ እንጃ አሁን እዚህ ነበር፣ አሁን መግባት አለብኝ በቃ ገባለሁ። ናውጣ በጣም ነው እንትን የሚያደርገው ቀላል ነገር አለ። ከዛ በኋላ ላይ ሲገባኝ ሴትዮ አብደሻል፣ ላይቭ አልገባም። ለምን ስራ ልገባ ነው የምትለው? ታዲያ ምን ስራ ነው? ሌላ ስራ አለ እንዴ አንተ ከፋ? ሊተኛ ነው ማለት ነው። አይ ጀመርኩ። የምን ስራ ጀመርኩ ይላል። ሌላ ሰው አስገብቶ ነው እንዴ? እስቲ ቆይ በዛኛው ስልክ ቼክ ላድርግ። ሌላ ማሜ ነው የኛ ማሜ ነው እሱ ነው ግን ሰሚራን ታብታብ ሌላ ስራ ጀምሬያለሁ እያለ ነው። ተቀየርኩ፣ ሀብታም ሆንኩ። አልሐምዱሊላህ ማምዬ ያርግልክ የኔ አባት አይስዌር ያርግልክ። አዎ ጋላሪ ሞልተህ ሄደሃል። እንግዲህ እሱም ርችት እየተኮሰ ነው። ሳብኩት እኮ አልገባም ጋይ ስራ ልገባ ነው አለ። አዎ አየሽ እዛ እንትን ብሎ ነው እንግዲህ መኪን ሊሄድ ነው ነበር ያለው። እመጣለሁ የት ሊሄድ መጣው ስመጣ እንትን እላለሁ ብሎ ነው የወጣው እኮ። ሲቀልድ ይሆናል ሊመለስ ይሆናል። የኢትዮጵያ ማጉ በላም ስራ ከጀመርክ እኔም ልውጣ። አይ ነው የረፍት ሰዓት ሙርሲ ቴንኪዩ ሜምበር እየሆንክ ነው ሙርሲዬ ቴንኪዩ። በጣም ኢትዮጵያ ነገር ቀላል አይደለም። በጣም ደስ የሚል ጊዜ ነው ግን የምትሄጂው። I'm so happy for you። አሁንም አንድ የቀጠሮ ገጥመሽ ብትሄጂ በጣም ደስ ይለኛል። አረጋግማ ምን አረኩሽ? ሳራና ብሪጅ ስቶሪን ሰው ብሎክ ያርገኛ። እኔ ቀረሽ የምታድልኪ ነው እንዴ? ወይ የቀጠሮ ጌም የመጨረሻ ለፋሲካ ማን ነው የሆነ ሰው ይጫወታል አይደል? ለፋሲካ የሆነ ሰው ሲል የሰማው መስሎኝ